የተጠራችሁለት ለዚህ ነው። ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡትም መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። የሐዋርያው ቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ 25። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራ ወሰሙኑ ለመጋቢት በዛቲ ዕለት አረፈ ቆስጠንጢኖስ ንጉሥ ጻድቅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 28 በዚች ቀን ጻድቅ ንጉሥ ቆስጠንጢኖስ አረፈ። የዚህ ቅዱስ የአባቱ ስም ቁንስጣ የእናቱ ስም እሌኒ ነው። ቁንስጣም በራንጤያ ለሚባል አገር ንጉሥ ነው። መክስሚያኖስም በሮሜ በአንጾኪያና በግብጽ ላይ ነግሶ ነበር። ይህ ቁንስጣ አረማዊ ነበር፣ ግን በጎ ሥራ ያለው እውነትን የሚወድ በልቡናው ይቅርታና ርኅራኄ የተመላ ክፋት የሌለበት ነው። ወደ ሮሃ ከተማ በሄደ ጊዜ እሌኒን አይቶ ሚስት ልትሆነው አገባት። እርሷም ክርስቲያናዊት ናት። ንጉሥ ቆስጠንጢኖስንም ጸንሳ ወለደችው። ስሙንም ቆስጠንጢኖስ ብላ ጠራችው። ይህም ዝንጉርጉር ማለት ነው። በዚህም በኋላ ንጉሥ ቁንስጣ እሌኒን በዚያው ትቶ ወደ በራንጤያ ከተማ ተመለሰ። እርሷም ልጇን እያሳደገች በዚያው ኖረች። የክርስትና ትምህርትም አስተማረችው። ይቅርታንና ርኅራኄን በክርስቲያን ወገን ላይ እንዲያደርግ በልቦናው። ከዚያም በኋላ ንጉሥ ቁንስጣ እሌኒን በዚያው ትቶ ወደ በራንጤያ ከተማ ተመለሰ። እርሷም ልጇን እያሳደገች በዚያው ኖረች። የክርስትና ትምህርትም አስተማረችው። ይቅርታና ርኅራኄን በክርስቲያን ወገኖች ላይ እንዲያደርግ በልቦናው ትዘራበት ነበር። እርሷ ክርስቲያን ስትሆን የክርስትና ጥምቀትን ታጠምቀው ዘንድ አልደፈረችም። መንፈሳዊ እውቀትን ሁሉ በማስተማር አሳደገችው። ዳግመኛም ለመንግስት ልጆች የሚገባውን ሁሉ ከዚያም በኋላ ወደ አባቱ ሰደደችው። አባቱም ባየው ጊዜ ደስ ተሰኘበት። እውቀትንም የተመላ ሆኖ ፈረስ በመጋለብ ብርቱና የጸና ሆኖ አግኝቶታልና በበታቹም መስፍን አድርጎ ሹሞ በመንግስቱ ሥራ ሁሉ ላይ ስልጣን ሰጠው። ከ2 ዓመትም በኋላ አባቱ አረፈ። ቆስጠንጢኖስ መንግስቱን ሁሉ ተረከበ። የቀና ፍርድን የሚፈርድም ሆነ። ከእርሱ በፊት የነበሩ ነገስታት የሚጫኑበትን የጫኑባቸውን ጽኑ አገዛዝ ከሰዎቹ ላይ አስወገደ። አሕዛብም ሁሉ ታዘዙለት፣ ወደዱትም። የአገዛዙ ቅንነትና የፍርዱን ትክክለኝነት በሀገሮች ሁሉ እስኪሰማ ተገዙለት። የሮሜ ሰዎችም ታላላቆች መልእክትን ወደ እርሱ ላኩ። ከከሃዲ መክስሚያኖስም ጽኑ አገዛዝ እንዲያድናቸው እርሱ አሰቃይቷቸው ነበርና መልእክታቸውንም ባነበበ ጊዜ ስለደረሰባቸው መከራ እጅግ አዘነ። ያድናቸውም ዘንድ ምን እንደሚያደርግ በአደባባይ ተቀምጦ እያሰበ ሲያዝን፣ እነሆ ከቀኑ በ6 ሰዓት በቀትር ጊዜ ሕብሩ እንደ ከዋክብት የሆነ መስቀል ታየው። በላዩም በዮናኒ ቋንቋ ኒቆስጣጣን የሚል ጽሑፍ አየ። ኒቆስጣጣን የሚል ጽሑፍ አለ። ትርጓሜውም በዚህ ጠላት ድል ታደርጋለህ ማለት ነው። የመስቀሉን ብርሃን የፀሐይን ብርሃን ሲሸፍነው ባየ ጊዜ በላዩ ላይ ስለተጻፈው አስቦ ለጭፍሮቹ አለቆችና ለመንግስቱ ታላላቅ ባለስልጣናትን አሳያቸው። እነርሱም ቢሆኑ ይህ መስቀል ስለምን እንደተገለጠ አላወቁም። በዚያች ሌሊትም የእግዚአብሔር መልአክ ለቆስጠንጢኖስ በራእይ ተገልጦ እንዲህ አለው፣ በቀኑ እኩሌታ በቀትር ባየኸው በዚያ መስቀል አምሳል ለአንተ ምልክት አድርግ፣ በእርሱም ጠላትን ድል ታደርጋለህ አለው። ከእንቅልፉም በነቃ ጊዜ ልቡናው ጸና። የወርቅ መስቀልም አሰርቶ በነገሰበት ዘውድ ላይ አደረገው። መኳንንቱንና ወታደሮቹን ጭፍሮቹን ሁሉ መስቀል ሰርተው በጦር መሳሪያቸው ላይ ያደርጉ ዘንድ አዘዛቸው። እነርሱም እንዳዘዛቸው አደረጉ። ይህም የሆነው በበራንጤያ በነገሰ በ7ኛ ዓመቱ ነው። የሮሜን ሰዎች ከስቃያቸው ሊያድናቸው ሰራዊቱን ሰብስቦ ተነስቶ ወጣ። መክስሚያኖስም ሰምቶ በታላቅ ወንዝ ላይ ታላቅ ድልድይን ሰርቶ ወደ ቆስጠንጢኖስ ተሻግሮ ከእርሱ ጋር ተዋጋ። የመስቀሉን ምልክት ቀድሞ በታየ ጊዜ የመክስሚያኖስ ሰራዊት ድል ይሆኑ ነበረ። የቆስጠንጢኖስ ሰራዊት ከመክስሚያኖስ ሰራዊት ብዙ ሰው ገደሉ። የቀሩትም ሸሽተው ሲሄዱ ከመክስሚያኖስ ጋር ሊሻገሩና ወደ ሮሜ ሀገር ሊገቡ ድልድይ ላይ ወጡ። ድልድዩም ፈርሶ ፈርዖን ከሰራዊቱ ጋር እንደሰጠመ እንዲሁ መክስሚያኖስም ከሰራዊቱ ጋር ሰጠመ። ቆስጠንጢኖስም ወደ ሮሜ ከተማ ሲገባ የሮሜ ሰዎች ከካህናት ጋር መብራቶችን ይዘው በእንቁ የተሸለሙ አክሊሎችን ደፍተው እምቢልታ እየነፉ ተቀበሉት። የተማሩ ሊቃውንትም የከበረ መስቀልን ሲያመሰግኑት
የሀገራችን መዳኛ ይሉ ነበር። ለከበረ መስቀልም 7 ቀን በዓል አደረጉ። ቆስጠንጢኖስም ዳግመኛ በሮም ነገሰ። ከሃዲዎች የሆኑ መክስሚያኖስና ዲዮቅልጥያኖስን ስለ ክብር ባለቤት ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ያሰሯቸውን እስረኞች ሁሉ ፈታቸው። ደግሞ የጣዖታት ቤቶችንም ይዘጉ፣ አብያተ ክርስቲያናትም ይከፈቱ ብሎ አዋጅ አስነገረ። ዳግመኛም ክርስቲያኖች እንዲያከብሯቸው እንጂ እንዳያዋርዷቸው የጣዖታቱን ገንዘብና ምድራቸውንም ለካህናት እንዲሰጧቸው አዘዘ። ክርስቲያኖችን በአረማውያን ላይ እንዲሾሙ አደረገ። ዳግመኛም አባቶቻችን ሐዋርያት እንዳዘዙ ማንም ሰው በሰሙነ ሕማማት ሥራ እንዳይሰራ አዘዘ። በነገሰ በ11 ዓመት በሮሜ ሊቀ ጳጳስ በሶል ጴጥሮስ እጅ የክርስትና ጥምቀትን ተጠመቀ። ሰራዊቱም ሁሉ ይህ የከበረ መስቀል ከተገለጠለት በኋላ በ4 ዓመት ነው። ከዚህም በኋላ በእርሱ እርዳታ ድል ያገኘበት የሚያድን ስለሆነ ስለ ጌታችን መስቀል ትመረምር ዘንድ እናቱ እሌኒን ወደ ኢየሩሳሌም ላካት። እርሷም ከዚህም በኋላ በእርሱ እርዳታ ድልን ያገኘበትን የሚያድን ስለሆነ ስለ ጌታችን መስቀል ትመረምር ዘንድ እናቱ እሌኒን ወደ ኢየሩሳሌም ላካት። እርሷም አመፀኞች ቀብረውት ከደፈኑት ቦታ አወጣችው። በዘመኑም ሃይማኖታቸው የቀና የ318 ኤጲስቆጶሳት የአንድነት ስብሰባ በኒቂያ ስለ አርዮስ ተደረገ። ለክርስቲያኖችም መመሪያ በበጎ አሰራር ክርስቲያናዊት ስርዓት ተሰራች። ከዚያም በኋላ በበራንጥያ ታላቅ ከተማ ሊሰራ አሰበ። እንዳሰበውም ታላቅ ከተማ ሰርቶ በስሙ ቁስጥንጥንያ ብሎ ጠራት። በውስጧም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በአግያና በሶፊያም ታላቅ ቤተክርስቲያንን ሰራ። መንፈሳዊ በሆነም በመልካም ጌጥ ሁሉ አስጌጣት። በውስጧም ከሐዋርያት የብዙዎቹን አጽም ከሰማዕታትና ከቅዱሳን ጻድቃን ስጋቸውንም ስለሚሰበስብ የክብር ባለቤት ጌታችንንም ደስ አሰኝቶ መልካም ተጋድሎንም ከፈጸመ በኋላ በኒቆምዲያ ከተማ ጥቂት ታሞ አረፈ። ገንዘውም በወርቅ ሳጥን አድርገው ተሸክመው ወደ ቁስጥንጥንያ ደረሱት። የጳጳሳት አለቆችና ካህናቱ ከሁሉም ሕዝብ ጋር ወጥተው ተቀበሉት። በብዙ ጸሎት በመዘመርና በማህሌት በምስጋና ወደ ከበሩ ሐዋርያት ቤተ መቅደስ አስገብተው በክብር አኖሩት። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በስመ አብ ቅዱስ፣ በስመ ወልድ ቅዱስ፣ በስመ መንፈስ ቅዱስ እግዚአብሔር ጸባዖት ፍጹም ዘመልአ ሰማያተ ወምድረ ቅድሳተ ስብሐቲሁ አአምን ወእንዘ አአምን እሰግድ ለአብ ወወልድ ወመንፈስ ቅዱስ ዘይሄሉ ዘልፈ በስላሴሁ እሰግድ ለአብ ወወልድ ወመንፈስ ቅዱስ ዘይነብር ወትረ በዋህድናሁ እሰግድ ለአብ ወወልድ ወመንፈስ ቅዱስ ዘአልቦ ባዕድ አምላክ ዘእንበሌሁ እሰግድ ለእግዝእትነ ወላዲተ አምላክ ትምክህተ ኩሉ ዓለም ማርያም ድንግልተ አዕይንት ወአእዛን ወልሳን ወድንግልተ ህሊና ወስጋ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ዘተቀደሰ በማይ ወደም ዘውህዘ እምገቡሁ አመ ሕማማቲሁ። ልዩ በሆነ በአብ ስም፣ ልዩ በሆነ በወልድ ስም፣ ልዩ በሆነ በመንፈስ ቅዱስ ስም የጌትነቱ ምስጋና በሰማይ በምድር የመላ አሸናፊ በሚሆን በአንድ እግዚአብሔር አምናለሁ። እያመንሁም ለዘላለም በሦስትነት ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ ሰግዳለሁ። ዘወትር በአንድነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ ሰግዳለሁ። ያለሱ ሌላ አምላክ ለሌለ ለአብ ለወልድ ለመንፈስ ቅዱስ ሰግዳለሁ። ክፉ ነገር ከማሰብ ከመስማት ከመናገር ንጽሕት ለምትሆን ለዓለሙ ሁሉ መመኪያ ለሆነች በድንጋሌ ሕሊና በድንጋሌ ሥጋ ለጸናች አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ሰግዳለሁ። በመከራው ጊዜ ከጎኑ በፈሰሰ ደምና ውሃ ለከበረ ለጌታችን ለኢየሱስ ክርስቶስ መስቀልም ሰግዳለሁ። ልዩ ሦስት ሆይ 3 4 ከሚሆን ከኃጢአት የፍዳ አድኑኝ። ልዩ ሦስት ሆይ 7ቱን አንድ እያልክ እስከ 7 ድረስ የሠራሁትን በደሌን ይቅር በለኝ። ልዩ ሦስት ሆይ በ500 ብቻ ለተወሰነ ያይደለ በብዙ ሺህ የሚቆጠር የበደሌን ዕዳ አጥፋልኝ። የሰውን ሁሉ በደል ይቅር የምትል አንተ ነህና በእውነት የጌታችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር መጽሐፍ ይህ ነው። ዓለምን ሁሉ የሚያድን ዓለምን ሁሉ የሚወድ ለዓለም ሁሉ ቤዛ የሚሆን ለዓለም ሁሉ ቤዛ የሆነ ዓለምን ሁሉ የሚጠብቅ ዓለምን ሁሉ የሚታደግ ጌታችን የመከራውን ነገር እያስተማራቸው ኤልሳቤጥና መልቴዳ በርዜዳ በሚባሉ 3ቱ ደናግልና 4 ወንጌላውያን የጻፉት በዕለተ ሰኑይ የሚነበብ መጽሐፍ የሚጸለይ መጽሐፍ ይህ ነው።
የዚህ መጽሐፍ ስሙ ድርሳነ ማህያዊ ይባላል። በመጋቢት 27 ቀንና እንዲሁም በየወሩ የሚያነበው በመጋቢት 27 ቀንና እንዲሁ በየወሩ የሚያነበው የሚደግመው ሰው ንዑድ ክቡር ነው። በነፍሱም በስጋውም ይከብራል። በመንግስተ ሰማያትም ዕድል ፋንታው ከፈያታዊ ዜማን ጋር ይሆናል። በየሳምንቱ ዓርብ ቀን የሚደግመው በነፍሱም በስጋው ይከብራል። በመንግስተ ሰማያትም ዕድል ፋንታው ጌታችንን ከገነዙት ከኒቆዲሞስና ከዮሴፍ ጋር ይሆናል። በየሳምንቱ ዓርብ ቀን በጾምና በጸሎት በልቅሶና በሐዘን እስከ 12 ሰዓት ድረስ የመከራውን መታሰቢያ እናድርግ ዘንድ ሐዋርያት አዘዋልና። ያም ባይሆን እስከ 9 ሰዓት ድረስ በየቀኑም በሰባቱ ጊዜያት የሚደግመው ሰው ቢኖር በነፍሱ በስጋው ፈጽሞ ይከብራል። በመንግስተ ሰማያትም ዕድል ፋንታው እስከ 70 ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ ባለሟል ከቅዱስ ዮሐንስ ጋር ይሆናል። አቤቱ ጌታችን ሆይ ተቀዳሚ ተከታይ ስለሌለው ልጅ ስለ ወዳጅ ስለ ኢየሱስ ክርስቶስ ስለ አማኑኤል ብለህ ይቅርታህን ከኛ አታርቅ፣ ቃል ኪዳንንም አታፍርስ፣ በእውነት ለዘላለሙ አሜን። በአብ በመንፈስ ቅዱስ ሕልው ሆኖ የሚኖር ኢየሱስ ክርስቶስ በሱም አብ መንፈስ ቅዱስ ሕልዋን ሆነው የሚኖሩ ልቡናው አብ የአንደበቱ ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ እሱም የአብ የመንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሰረትም ያለውን የሚያይ በእውነት ከሰማይ በቸርነቱ ወርዶ ክብርት ድንግል ከምትሆን ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ ተወስኖ ልጅነትን ሰጥቶ በስጋው ወገኖቹ ያደርገን ዘንድ በሰው ስጋ ተወለደ። የጌታችን የኢየሱስ ክርስቶስ የልደቱ ነገር እንደዚህ ነው። እናቱ እመቤታችን ለዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። በድንጋሌ ስጋ በድንጋሌ ነፍስ ጸንታ እያለች የዚህ ዓለም ሐልዮ የሌለባት ክፉ ከመናገር ከመስማት ከመዳሰስ ድንግል ናትና፣ እጮኛዋ ዮሴፍ ግን ደግ ሰው ነበርና ሊገልጣት ሊያጣላት አልወደደም። ሰውሮ ሊተዋት ሊያኖራት ወደደ እንጂ። ይህንንም ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነጋገረው። የዳዊት ልጅ ዮሴፍ ሆይ እጮኛ ማርያም መቀበልን አትፍራ፣ ከእሷ የሚወለደው በግብረ መንፈስ ቅዱስ ነውና እነሆ ወንድ ልጅን ትወልዳለች፣ ስሙንም ኢየሱስ መድኃኒት ትለዋለች። እሱም ወገኖቹን ከኃጢአታቸው ፍዳ ያድናቸዋል። ይህም ሁሉ የተደረገው ነቢይ ከእግዚአብሔር አግኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ነገር ይደርስ ይፈጸም ዘንድ ነው። አማኑኤል ማለት እግዚአብሔር ከኛ ጋር የሆነ ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽህናዋ ለቅድስናዋም ተገዛ። እጮኛው የምትሆን ማርያምንም ወሰዳት። በኩር ተብሎ የተጠራ ልጇንም እስክትወልድ ድረስ አላወቃትም። በወለደችውም ጊዜ አውራ ጣቱን አስረው በጨርቅ ጠቅላ የበለስ ቅጠል አለበሰችው፣ በበረት ውስጥም አስተኛቸው። በሱ ችግር እኛ እንከብር ዘንድ ስለኛ ተቸግሯልና። ጌታችን ኢየሱስም በስጋው ቢበርደው የሚሞቅ ያፋቸውን ትንፋሽ እየተነፈሱ ላምና አህያ አሟሟቁት። የኒህን እንስሳትስ ትንፋስ የፈለገ አምላክ በላያችን እፍ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹም አከበረን። በማኅፀኗ ሳትጸንሰው በፊት መልአክ ስሙ ኢየሱስ ይባላል ብሎ እንደነገራት በተገዘረም ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚያነጹበትም ወራት በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እሱ የደህንነትና የፍቅር መስዋዕት ሲሆን እሱ ከኃጢአት የተለየ ንጹሕ አዳጋይ በቀል የባሕርይ አምላክ ታላቅ ሊቀ ካህን ሲሆን ከማዕረገ መላእክት በላይ ሲሆን ስለ ድካማችን መከራን መቀበልን ታገሰ። እሱ መስዋዕት የሚቀርብለት አምላክ ሲሆን ስለ እሱ መስዋዕት አቀረቡለት። በኦሪት እንደተጻፈ ሕግን ይፈጽም ዘንድ ወደ ቤተ መቅደስ ይዘውት በገቡ ጊዜ ስምዖን በክንዱ ተቀብሎ ከጭኑ ላይ አስቀመጠው። እግዚአብሔርንም አመሰገነው። እናቱ እመቤታችንም ይህንን ብላቴና ከእስራኤል ወገን ለብዙዎች ሰዎች ለመውደቃቸውም ለመነሳታቸውም መፈራረጃ ሊሆን የተሾመ ነው፣ በሚከራከሩ ሰዎች ምልክት ይሆን ዘንድ። አንቺን ግን እንደ ጦር ልቡናሽን የሚከፋፍል ሐዘን ያገኝሻል። የብዙ ሰዎች የልቡናቸው ሐሳብ ይገለጥ ዘንድ የሞቱንም ነገር በሰማች ጊዜ ጽኑ ሐዘንን አዘነች፣ መሪር የሆነ ልቅሶንም አለቀሰች። ጌታችን ኢየሱስም በተወለደ በ2 ዓመቱ ከእናቱ ከእመቤታችን ጋር ወደ ደጋው ተራሮች ወደ ግብፅ አውራጃ ብሔረ አጋዚ ኢትዮጵያ ወደምትባል ሀገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት። በጥምና በረሃብ ተሰደደ። ጊዜው ሳይደርስ ሄሮድስ እንዳይገድለው በወንጌል የታዘዘ ሥርዓት ሁሉ እንዳይቀርብን፣ ዳግመኛ ከመንፈስ ቅዱስ ከጥምቀት የሚገኝ ልደትን እንዳይቀርብን፣ ኃጢአትን ለማስተስረይ ሥጋውን ደሙን መቀበል እንዳይቀርብን፣ የዘላለም ሕይወትን ለማግኘት ጌታችን ሄሮድስ እስኪሞት ድረስ በየተራራው
በየዋሻው በየፍርክታው በየእንጨቱ ግንድ ውስጥ ተሸሸገ። ነገር ግን በጌታችን በኢየሱስ ክርስቶስ ስደት ሞት ከእኛ ራቀ። በጌታችን በኢየሱስ መስቀል ሞት ከእኛ ተለይቶ ተሰደደ። ሄሮድስም ከሞተ በኋላ 3 ዓመት ከ6 ወር መንፈቅ ጌታችን ኢየሱስ ክርስቶስ ወደ ሀገሩ ወደ ናዝሬት ተመለሰ። ጥቂት በጥቂት እያለ አደገ። ማደጉን በልብስ ማጌጥና በክብር አይደለም እንደ ድሆች ልጆች ለዘመዶቹ እየታዘዘ በታላቅ ተግሳጽ አደገ እንጂ። በመጨረሻውም በአርብ ቀን ግን ደዌያችንን ተቀበለ፣ መከራችንንም ተሸከመ። ከራዲዮን የሚባል ወፍ ሰውን ለማዳን የሰውን ደዌ እንዲቀበል እንዲሁ ተቀበለ። አቤቱ ጌታችን ሆይ እኛን አገልጋዮችህን ከኃጢአት ሞት አድነን። አሜን። ይሁዳም አማቹ በርባንን ለማዳን የዋጋው ተጨማሪ አድርጎ ጌታችን ኢየሱስ ክርስቶስን ለ30 ብር ሸጠው። ወንጌላውያንም እንዲህ አሉ። የአስቆሮቱ ሰው ይሁዳ ወደ ካህናት አለቆች ሂዶ እነሆ ኢየሱስን አስይዛችኋለሁ፣ ምን ትሰጡኛላችሁ አላቸው። ደስ ብሏቸው 30 ብር ሊሰጡት ተነጋገሩ። ከዚያን ቀን ጀምሮ የሚያስይዝበትን ጊዜና ቦታ ይፈልግ ጀመረ። ይሁዳም ምንም የደንጊያ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተናገረ ቢገስጸው ምንም 3 ጊዜ በላይ ወጣ ቢወጣበት ምንም ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ከእናንተ አንዱ እንዲያስይዘኝ እውነት እላችኋለሁ ብሎ ሲነግራቸው ቢሰማ የሚያስይዝበትን ምክር አልተወም። ስለዚህ ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህር እኔ ነኝን አሉት። ጌታችን ኢየሱስም መለሰ፣ የሚያስይዘኝ ከኔ ጋር እጁን ወደ ወጭት አስገብቶ የሚጠልቀው ነው አላቸው። የሰው ልጅ ግን እንደተጻፈለት ይሄዳል። ነገር ግን የሰው ልጅ ለሚያስይዘው ለዚያ ሰው ወዮለት፣ ባይወለድ በተሻለው ነበር። ዳግመኛም ባጠገቡ የተቀመጠ ደቀ መዝሙሩ ዮሐንስ አቤቱ ማን ነው የሚያስይዝህ ብሎ በጠየቀው ጊዜ ጌታችን ኢየሱስም የሚያስይዘኝ እኔ እንጀራ በወጥ ጠቅሼ የምሰጠው ነው አላቸው። ጌታችን ኢየሱስም ለአስቆሮቱ ሰው ለይሁዳ እንጀራውን በወጥ ጠቅሶ ሰጥቶ የምታደርገውን ፈጥነህ አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊት ወጥቶ ወደ ክፉዎች ሄዶ እነሆ ኢየሱስን አስይዛቸዋለሁና የምትሰጡኝን ስጡኝ አላቸው። 30 ብርም ሰጡት። እሱም ለሚስቱ ሰጣት። ጌታችን ኢየሱስ ግን በመሸጡ ከኦሪትና ከዕፀ በለስ እርግማን ተወዳጀን። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ ማልድሻለሁ። በነፍስና በስጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊልን ተቀዳጅቶ በመሰቀሉ በሞቱ ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩ ኃጢአታችንን ሁሉ ይቅርቱልን ዘንድ ከኃጢአታችንም ሁሉ ፍዳ ታድኑን ዘንድ ለዘላለሙ ማጸናለሁ። አሜን። ጌታችን ኢየሱስም ከአልዓዛር ቤት ወጥቶ እንዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄደ። በሱ ምክንያት ክፉዎች የአልዓዛርን ቤት እንዳያጠፉ ደቀ መዛሙርቱም ተከተሉት። በዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚያ ሄጄ ጸሎት እስካደርግ ድረስ ከዚህ ተቀምጣችሁ ጸሎት አድርጉ አላቸው። ያዕቆብና ጴጥሮስም ዮሐንስም ይዞ ከነሱ ጋር ጌቴሴማኒ ወደሚባለው የተክል ቦታ ገባ። ሰውነቱም በፊታቸው በነፍስ መከራ ታመመች። እኒህም መታወክና መተከዝ ማዘን ናቸው፣ በሰውነቱ ታውኳልና። ዛሬ ግን ሰውነት የታወከችብኝ አለ። ምን እላለሁ? አባቴ ሰውነቴን በዚህ ሰዓት አድናት እላለሁ እንጂ። ነገር ግን ስለዚህ ነገር መጥቼ ከዚህ ሰዓት ደርሻለሁ። እንደዚህም እያለ ያዝን ይተክዝ ጀመር። ሰውነቴም ለሞት የሚያበቃ ሐዘን አዘነች። ከኔ ጋር ተግታችሁ ከዚህ ተቀመጡ፣ አትተኙ አላቸው። በሰውነቱ ፈጽሞ እንዳዘነ እንደታወከ እንደዚሁ ለኛ ለወገኖች ተድላ ደስታውን ሰጠን። የድንጋይ ወርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድር አስነክቶ ሰገደ። ስለዚህም እሱ በስጋ ሲሰግድ መለኮቱ ከስጋ አልተለየም፣ መለኮትም ሲሰግድ ስጋ ከመለኮት አልተለየም። የሚቻልስ ቢሆን ይህች ሰዓት ከሱ ታልፍ ዘንድ ዳግመኛ ጸሎት አደረገ። አባቴ ሆይ ሁሉ ይቻልሃልና ይህች ጽዋ ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሱ ሁሉ ሞት ከሰው ሁሉ ሞት ትለፍ ማለቱ ነው እንጂ። ነገር ግን የኔ ፍቃድ አይደለ ያንተ ፍቃድ ይሁን፣ ያንተ ፍቃድ ይሁን ማለቱም ስለ ሰው ይሞት ዘንድ አባቱ ልኮታልና፣ የኔ ፍቃድ አይሁን ማለቱ ያለ መሞቱ አይደለም፣ መሞቱ ፈቃዱ ነውና። ስለዚህም ነገር የልጅና የአባት ፈቃድ አንድ እንደሆነ ታወቀ። የሚያጽናናው የእግዚአብሔር መልአክም ከሰማይ ታየው። አቤቱ ድል ማድረግ ከሃሊነት ላንተ ይገባል እያለ ሞትንና ሲኦልን ዲያብሎስንም ድል አድርገሃልና ድል አድርገህም የአዳም ልጆች ከዲያብሎስ ቁራኝነት ለይታቸዋልና። እሱ ግን ፈጽሞ መላልሶ ጸለየ። ከሱ የራቀ ሰይጣንን በጥበቡ ያቀርበው ዘንድ
እሱ ግን መላልሶ ጸለየ፣ በቸርነቱ የሞትን ፍርሃት ከኛ ያርቅ ዘንድ። ጌታችን ኢየሱስም ወደ ደቀ መዛሙርቱ ሄደ። ተኝተውም አገኛቸውና ጴጥሮስን 1 ሰዓት ከኔ ጋር መትጋት መታገስ ተሳናችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ነፍስ ጽኑ፣ ሥጋ ደካማ ነውና። ዳግመኛም ጌታችን ኢየሱስ ሄዶ ጸለየ። አባቴ ሆይ የሚቻልስ ቢሆን ይህ ጽዋ እንዳልጠጣው ከኔ ይለፍ አለ። ነገር ግን ፈጽሞ ፈቃድ ይሁን ብሎ ወደ ምድር ሰገደ። ዳግመኛም ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱን ሁሉ ተኝተው አገኛቸው፣ ዓይኖቻቸውን ፈጽመው በእንቅልፍ ተይዘዋልና። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንደተኙ ትቷቸው ሄዶ በታላቅ ጩኸት እያለቀሰ 3 ጊዜ መላልሶ ጸለየ። ስለሚያምኑበት ነው እንጂ ስለራሱ አይደለም። እሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ አለቀሰ። ሩህሩህ ነውና ሀገሪቱንም ባየ ጊዜ አለቀሰላት። ርኅራኄ የባህሪው ነውና ብታውቂስ ድህነትሽ ዛሬ ነበር አላት። እንግዲህስ ዕውቀትሽ ከዓይኖችሽ ተሰወረ። ጠላቶችሽም በላይሽ ተሰብስበው የሚከቡሽ ቀን ይመጣል። ከየሀገሩ ተሰብስበው ከልጆችሽ ጋር ያጠፉሻል። ደንጊያ በድንጋይ ላይ ሳይተው ሳያስቀሩ የይቅርታሽ ወራት አላወቅሽምና። ጌታችን ኢየሱስም እንደሚፈራ ሰው ነገር በማብዛት 1 ጊዜ ጸሎቱን አልለወጠም። በብዙ ስግደቱ ጊዜ ወዙ ላቡ ቀድሞ እንደ ውሃ ጠብታ ሆነ። ኋላ ግን እንደ ደም በዝቶ ወደ ምድር ወረደ። ከኛ የኃጢአትን ወዝ አጠፋ። በመስገዱ የመላእክቶች አለቆች እያደነቁ ሰገዱለት። የሚሰግዱለት እሱ ሰግዷልና። እኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል ከሥጋው ጋር አንድ ስግደትን እንሰግዳለን። ለቃል እንሰግዳለን፣ ለሥጋ አንሰግድም ሳንል ለቃል የሰገደ እነሆ ለሥጋ መስገዱ ነውና፣ ለሥጋም የሰገደ ለእግዚአብሔር ቃል መስገዱ ነውና። ዳግመኛም እንደዚሁ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱ ጊዜ ለእግዚአብሔር ቃል ሰገዱ። ከብዙ እንባና ከጽኑ ልቅሶ ጋር የሆነ ጸሎቱም ስግደቱም በጌቴሴማኒ በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንጦስ በቂሳሪያ ተራራና በደብረ ታቦር ስለኛ ጸለየ እንጂ። ይኸውም በምሴተ ሐሙስ ብቻ አይደለም፣ ሰው በሆነበት ወራት ሁሉ ጧትም ማታ ስለኛ ጸለየ እንጂ። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ ማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአታችንን ሁሉ ይቅር ትሉን ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። ጌታችን ኢየሱስም ጸሎቱን ከጨረሰ በኋላ ወደ ደቀ መዛሙርቱ ተመልሶ 1 ጊዜ ተኙ እረፉም አላቸው። እነሆ ከክፉ ሰዎች እጅ የሰውን ልጅ ያስይዙት ዘንድ ጊዜው ደርሷልና፣ እነሆ የሚያስይዘኝ ቀርቧልና ከዚህ ተነሱ እንሂድ። ይህንን ሲነግራቸው ከ12ቱ ደቀ መዛሙርት አንዱ የአስቆሮቱ ሰው ይሁዳ ደረሰ። ያን ቦታ ያውቀው ነበር። ጌታችን ኢየሱስም ከደቀ መዛሙርቱ ጋር በዚያ ቦታ ሁል ጊዜ ቆይታ ያደርግበት ነበርና። ይሁዳም ከፈሪሳውያንና ከካህናት አለቆች ሎላሉቶቻቸውና የወታደሮችን ጭፍራ ተቀብሎ በችቦ መብራትና በፋና ጦርና ሾተል ጎመድ ይዘው ሄዱ። በበዓል ፈጥነው ይዘው ይገድሉት ዘንድ በልቦናቸው በቅናት ተቃጥሏልና። ኋላ ግን ሕዝቡ እንዳይታወኩ የምንገድለው በበዓል አይደለም አሉ። የሚያስይዘው ይሁዳም የምስመው እሱ ነውና እሱን ያዙት ብሎ ምልክት ሰጣቸው። ጌታችን ኢየሱስም የሚመጣበትን ሁሉ አውቆ እነሱ ወዳሉበት ቦታ ወጣላቸውና ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እሱም እኔ ነኝ አላቸው። የሚያስይዘው ይሁዳም ከእሳቸው ጋር ቆሞ ነበር። ጌታችን ኢየሱስም እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሰው 3 ጊዜ በምድር ላይ ወደቁ። ከሚያስደነግጥ ከቃሉ ንግግርና ከሚያስፈራ የፊቱ ብርሃን የተነሳ ሊይዙት በመጡ ጊዜ ክፉዎች ድካም በቃሉ ብቻ ሲያሳውቁ እንዴት በምንስ አምሳል ደከመ ይባላል? ከቃሉ ንግግርና ከሚያስፈራ የፊቱ ብርሃን የተነሳ ሊይዙት በመጡ ጊዜ የክፎችን ድካም በቃሉ ብቻ ሲያሳውቅ እንዴት በምንስ አምሳል ደከመ ይባላል? ዳግመኛ ጌታችን ኢየሱስ ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እኔ ነኝ አላችሁ። እኔ ነኝ እላችሁ የለምን? የምትፈልጉትስ እኔን ከሆነ እኒህን ተዋቸው ይሂዱ አላቸው። ከሰጠኸኝ አንዱስ እንኳን አልጠፋም ብሎ የተነገረው ቃል ይደርስ ይፈጸም ዘንድ። ጌታችን ኢየሱስም ይሁዳን ክፉዎች እንዲያዩትና እንዲያውቁት አደረጋቸው። ይሁዳም ያን ጊዜ መምህር ቸር ውለሃል ብሎ በተንኮል ሳመው።
ጌታችን ኢየሱስም ይሁዳን ወዳጄ የሰው ልጅ በመሳም አስይዘህ ልታስገድለው መጣህን አለው። ጠላቱ ሲሆን ጠላቴ አላለውም ወዳጄ አለው እንጂ። ሀዳጌ በቀል ልቡናው ትሑት ጠላቱን ወዳጅ ነውና። ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። ይሁዳም ለክፎች እነሆ አስይዛችኋለሁና አጥብቃችሁ አስራችሁ ይዛችሁ ውሰዱት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ጌታችን ኢየሱስም የሺህ አለቃና ጭፍሮች ክፎች ሎላሉት ሆነው በሰንሰለት አጥብቀው አሰሩት። ክፎች ክፋታቸውን በእሱ ላይ ይፈጽሙ ዘንድ ወዶ አሰናብቷቸዋልና ከያዙትም ሰዎች ጋር ምንም አልተጣላም። ጴጥሮስም ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ የማልኮስን አንገት ሊቆርጥ ሾተሉን መዘዘ። አንገቱን አልመታውም። ጌታችን ባወቀ የማትሰማ ቀኝ ጆሮውን ቆረጠው እንጂ። ጌታችን ኢየሱስም ጴጥሮስን ሾተልህን ወደ አፎቱ መልስ አለው። በሾተል የመታ በሾተል ይሞታልና እኔ ግን አባቴ የሰጠኝን ጽዋ ሞት ሳልጠጣ አልተወውም። ከ12ቱ ነገደ እስራኤል የሚበዙ ነገደ መላእክት ይልክልኝ ዘንድ አባቴን መጠየቅ የማይቻለኝ ይመስልሃልን? ነገር ግን መጽሐፍ የተናገረው እንደምን ይደርሳል ይፈጸማል። እንደዚህ ይሆን ዘንድ አለውና ጌታችን ኢየሱስም የማልኮስን ጆሮ አዳነለት። በዚያችም ሰዓት ጌታችን ኢየሱስ ሕዝቡን እንደ ሌባ ሾተል ጎመድ ይዛችሁ ልትይዙኝ መጣችሁ አላቸው። ዘወትር ከእናንተ ጋር በቤተ መቅደስ እያስተማርኩ ስኖር አልያዛችሁኝም፣ እጃችሁን እንኳን በእኔ ላይ አልዘረጋችሁም። ነገር ግን ይህ ጊዜ ሰዓታችሁ ነው፣ የጨለማው አለቃ ዲያብሎስም የሰለጠነበት ጊዜ ነው። ይህ ሁሉ የተደረገበት ነቢያት የተናገሩት ይደርስ ይፈጸም ዘንድ ነው። ከዚህም በኋላ ደቀ መዛሙርቱ ትተውት ሸሹ። በፍታ ነጠላ የለበሰ አንድ ጎልማሳ ተከተለው። እሱም ጎልማሶች ቢይዙት ልብሱን ጥሎ ራቁቱን ሸሸ። ጌታችን ኢየሱስም ሁላችሁም በዚያች ሌሊት ትክዱኛላችሁ፣ ብቻዬንም ትታችሁኝ ትበተናላችሁ ብሎ እንደነገራቸው እኔ ግን ብቻዬን አይደለሁም፣ አባቴ ከኔ ጋር ነውና። ጌታችን ኢየሱስም ከያዙት በኋላ ኃጢአት ያልሰራ በአንደበቱ ሐሰት ያልተናገረ እሱን አስረው 30 ጊዜ በጡጫ መቱት። ጸሐፍት፣ ፈሪሳውያን፣ ክፎች፣ ሰዱቃውያን የስህተት ምክንያት በመፈለግ በተፈታተኑት ፈተና ሁሉ አስረው ባመጧት ሴት ነገር በሴትም በወንድም ነገር ግብርን በመስጠትም ግብርን በመጠየቅም በትንሣኤ ሙታንም ነገር በነገር ያስቱ ዘንድ በጠየቁት ጊዜ በጌታችን በኢየሱስ አንደበት ሐሰት አልተገኘበትም። የአንደበቱን መከናወን የነገሩንም መወደድ አደነቁ እንጂ ሕዝቡ ሁሉ ትምህርቱን በመስማት ይሽቀዳደሙ ነበርና። ጌታችን ኢየሱስም አፉን በመቱት ጊዜ ከንፈሮቹን ጥርሶቹም ታመሙ። ከጌታችን ከኢየሱስ አፍ ብዙ ደም ፈሰሰ። አሕዛብን በሚያጠፋበት ስለቱ በሁለት ፊት የሆነ የተሳለ ሰይፍ ከአንደበቱ የሚወጣ ሲሆን ንዑ ሁሩ የሚልበት ስልጣን ገንዘቡ ሲሆን፣ ዳግመኛ ክፎች ጌታችን ኢየሱስን ፊቱን 20 ጊዜ በጡጫ መቱት። ይኸውም እግዚአብሔር አብን መንፈስ ቅዱስን በመልክ የሚመስል በባህሪ የሚተካከል ነው። በጌትነቱ ክብር በደብረ ታቦር በተገለጠ ጊዜ ተለውጦ እንደ ፀሐይ ያበራ መልኩ ፊቱ ነው። እሱ የማይጠወልግ ፀሐይ የማይጠፋ ፋና ነውና በወዳጆቹም ላይ ዘወትር የሚያበራ ፀሐይ ነውና። ሰነፎች ክፎች ከምድር ነገስታት ይልቅ የሚያስፈራ ፊቱን ሲመቱት የጌታችን የኢየሱስ የፊቱ ግርማ 3 ጊዜ ወደ ምድር የኋሊት የጣላቸው መሆኑን አላሰቡትም። ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ። እመቤቴ ማርያም ሆይ አንቺንም እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። የሰኞ ተአምር። በነዋም ጊዜ ያደረገው ተአምር ይህ ነው። ያን ጊዜ መልአክ መጣ። የብርሃን መክፈቻዎችን በእጁ ተይዘው ነበር። ዓይኖቹንም መግለጥ ጀመረ። እነሆ ሰማያት ተከፍተው በዚያ ደቀ መዛሙርቱ አዩ። በዚያም 12ቱ የብርሃን መላእክት ወርደው ጌታችን ኢየሱስን አገለገሉት። በፊቱም ሲሰግዱ ሚካኤልና ገብርኤልን አዩአቸው። ጌታችን ሆይ ዓለም ፈጽማ ጠፍታለችና ሰዶምና ገሞራን እንዳቃጠልናት እናጠፋት ዘንድ ለምን አታዘንም አሉት። ጌታችን ኢየሱስም መልሶ ታገሱ አላቸው። መልእክተኞቼ ሚካኤልና ገብርኤል አትቆጡ። አዳም በኃጢአቱ ስለወዛው ወዝ ፋንታ እኔ የሕይወትን ወዝ ካልወዛው የሞት ወዝ ከሱ አይጠፋምና መልእክተኞቼ ሚካኤልና ገብርኤል አትቸኩሉ፣ ቸርነቴ ዓለምን ሁሉ ይገዛልና አላቸው። ከሱ ጋር ያሉ ጭፍሮቹና አለቆቹም ሁሉ ወደ ሰማያት ይመለሱ ዘንድ አዘዛቸው። ይቅርታውና ቸርነቱ ከኛ ጋር ይኑር ለዘላለሙ አሜን። ባለመለወጥ በከበረ አብ ስም አምኜ
የሕማምን መሐላ በማመን የሕማምን ድርሳን አነብ ዘንድ ለሕማምና ለመስቀል ሰው የሆንህ ክርስቶስ በእሳትና በነፋስ አምሳል መንፈስ ቅዱስን ላክልኝ። መንፈስ ቅዱስ ነገርን ሁሉ ያሳስባልና በተወሰነ ወር ከብቸኛ እናትህ እንደሚያበራ ዕንቁ ልደት የተወለድህ ልብህ የዋህ የሆነ የኢሳይያስ ሕፃን ወልድ ደስ ከሚያሰኝ ፊትህ ጋር የአባትህን ፊት አይ ዘንድ በሦስቱ ንጽሕና አንጻኝ። ዘመንና አዝማንን የዘመንን እኩሌታ በታመነ ስደት የፈጸምህ አንደበት የሚያመሰግንህ ምድረ ግብፅን በኪደተ እግርህ የቀደስክ ክርስቶስ የብዙ ሸንጋላ ሰይጣን ከበኋላ እንደሄደ በአንተ ቃል ከኋላዬ ሰይጣን ይሂድ። የሌቦች አለቃ ስግብግብ ሆዱን የሚወድ ይሁዳ በርባንን የጥቂት ዋጋ መጨመሪያ አድርጎ ለጥቂት ዋጋ የሸጠህ መላእክት ከሎጥ ጋር እንዳደሩ በመጠበቅ የሰለጠነ ኪሩባዊ ከኔ ጋር ይደር። ትጸልይ ዘንድ ወደ ደብረ ዘይት የሄድክ ገዳይ የሆነ የሞትን ጽዋ በጸሎት ታጠፋ ዘንድ ቃልህን እያሳሰብክ መሐላንም እያሰብክ የኤሊ ልጆቹን ምግባር እሰራለሁና ከሃሊ ቃልህ ይፍታኝ። የጸለይህ የከበረ የፊት ወዝ እንደ ዝናብ ሲወርድ በምድር ላይ የሰገድህ የባሪያ የማልኮስ የተቆረጠ ጆሮን ያዳንህ ክርስቶስ በራስ ዋጋ ብር ማደሪያ ግዛልኝ። በአባት ቤት ብዙ ማደሪያ አለና አቤቱ በውሃና በደም አምሳል ወዝን እያንጸፈጸፍክ ክፉ ጠላትን ለማቅረብ በሰገድክ ጊዜ የሚያመሰግን የሰማይ መልአክ መጣ። በአማረ በምስጋና ቃልም ገናንነትና ኃይል ላንተ ይገባል አለ። ክፉዎች ይይዙ ዘንድ ጸሐፍትም ይገድሉ ዘንድ ከበትርና ከሰይፎች ጋር ከበትሮችና ከሰይፎች ጋር ከብዙ ጦር ጋር በችቦና በፋኖስ መብራት የመጡብህ ፈጣሬ የዳግም ሞት መከራን አታሳየኝ፣ በይቅርታ ማረፊያም አስቀምጠኝ። አቤቱ ይሰቅሉ ዘንድ በአደባባይ የሚገድሉ ዘንድ ወደው ክፉዎች ማንን ትፈልጋላችሁ ባልካቸው ጊዜ ወደ ኋላ ወደቁ፣ እንቅጥቅጥም ያዛቸው። በጸና መዓትህ ግን አላጠፋሃቸውም። ያንተ ፈቃድ ከሰማይ ጠራችህ። ካንተ ጋር ሳለ በወጥ ውስጥ የጠለቀ ይሁዳ መሪ ለሆናቸው ምልክታቸው ያደርግ ዘንድ እንዴት አደርክ ብሎ የሳመህ ቀኖናዬን አታክብድ፣ የነጻውም አድርገኝ። ንስሐዬ ንስሐ አይደለምና ብዙ ላሞች የከበቡህ በኃጢአት የደለቡ ፍሪዳዎች የያዙህ ከምሴተ ሐሙስ ጀምሮ እስከ ዓርብ ማታ ሰርክ የተፈረደብህ ዓለምን የምታድን ኢየሱስ የአባ አሞንና የአባ ጳውሊ ነፍስ ወዳረገችበት ነፍሴን አሳርጋት። ክፎች ሰዓሬ ሰንበት ነው ብለው ገልጠው በሰሌን ገመድ በጽኑ ሰንሰለት የኋሊት ፈጽመው ያሰሩህ ነፍሳትን የሚቀሙ በሰማይ አሉና አቤቱ ከእኒህ እጅ እኛንም አድነኝ። በጎ የሚናገር አንደበትን ክፉዎች የመቱህ ፊትህም እንደ ፀሐይ በታቦር የታየ በመልክህ መልአክ የተባልክ ክርስቶስ ፊትህን አሳየኝ፣ ቃልህንም አሰማኝ። ሰውነቴም ፈጽማ አንተን ወደደች። ዓለምን የምታድን ጌታ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስርይልኝ፣ በደሌንም አጥፋልኝ፣ ጠላቴንም ሁሉ አስወግድልኝ። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 29 በዚች ቀን ለእመቤታችን ለቅድስት ድንግል ማርያም የከበረ መልአክ ገብርኤል የምስራች የነገረበት ድህነትን የተመላች ታላቅ በዓል ናት። በዚህም በከበረ ወንጌል ምስክር ሆኗል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም አሜን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመጋቢት 28 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ጻድቁ ንጉሥ ቆስጠንጢኖስ ዕረፍቱ። ወርሃዊ በዓላት አማኑኤል አምላካችን፣ አበው አብርሃም፣ ይስሐቅ፣ ያዕቆብ። የተጠራችሁለት ለዚህ ነው። ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡትም መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። የሐዋርያው ቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ 25 እንበለ ደዌው ሕማም እንበለ ጻማው ድካም አመ ከመዮም ያብጽሐነ ወያብጽሕክሙ እግዚአብሔር በፍስሐው በሰላም እንበለ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። ኢየሱስ ክርስቶስ ከመ ይስረይልን ኃጣውኢነ ተማኅፀነ ብከ ያለ እግዚአብሔር አብይ 41 ጊዜ ኪርያላይሶን በል። ኪርያላይሶን። ይቆየን።